ጤና ይስጥልኝ መልሹ ጤና ይስጥልኝ ፋሲል እንደምን ዋላችሁ ኢየሩሳሌማችን እንዴት ነው ዛሬ ኢየሩሳሌም እግዚአብሔር ይመስገን ዛሬ ትንሽ ይሻላል ከሰሞኑ ያው በሰላማዊው ቆይ ነው አሁን ዛሬ ምንም ነገር የለም ተረጋግቷል አይ አለ ማለት ወደ እንትን ላይ ባቡሩ ላይና ቲቪ ሼሃድ ይሄ ወደ ኢየሩሳሌም የሚመጣው መንገድ ቅድም ተዘግቷል በሲል ነበር ከቴል አቪቭ ወደ ኢየሩሳሌም የሚመጣው ወደ ኢየሩሳሌም እና ይሄ ወደ ሮሆባዛ የፕራይም ሚኒስተሩ መኖሪያ አካባቢ እሱ ዝግ ነው ያው እንትን ታደርጋለህ ትዞራለህ ትንሽ መኪና በተለይ ይዞ ለሚወጣ ሰው አስቸጋሪ ነው አንዳንድ ከላዎቹን በመጣስ ለመግባት ይሞክራሉ እየተባለ አይደል እንዴ እዛ አካባቢ ግን ፋሲል የሚያናደው ምን እንደሆነ ታውቃለህ መኪና ይዘህ ስትሄድ ሰላማዊ ሰልፍ የሚያደርጉት ሰዎች መኪናውን መሀል መንገድ ላይ አቆመው ይወርዳሉ መኪናቸው መሀል መንገድ ላይ ሰሞኑን ያለ ነገር እና ያ ይሄ እርስ በርስ ሰላማዊ ሰው ማለት እንደኔ አሁን ወደ ስራ ወደ ሌላ ቦታ የሚሄድ ሰው አለ ቸኩሎ ማለት ነው መሀል ላይ ፊት ለፊት ያለው መኪና አቆሞ አንተን አላሳልፍም ብሎ ወይም ደግሞ ራምዞሩ ላይ ሲበራ አረንጓዴ አውቀው ማለት ነው ቀይ በርቶ ከዛ አረንጓዴ አሁንም አይለቁምና ክላክስ የሚደረገው ያ ነገሮች በጣም አንቺ ምትይ ባጭሩ ህዝቡ እየተቆጣ ነው ምትይ ነዋሪው በጣም አሁን ህዝቡ በሰሞኑን ያየሁት ለራስ የሚደረሰብኝ እርስ በርስ ግጭት እየተጀመረ ነው ማለት ሰላማዊ ሰልፍ የምትወጡት ኦኬ ውጡ በትክክለኛው መንገድ አድርጉት ግን እኛ አሁን እንደዚህ ልጅ ሊያወጣ መሄዳለ ፎታም ወደ ቤት መሄዳለ ወደ ቤቱ መድረስ የሚፈልጋል አምቡላንስ ደግሞ እና ያ በጣም ብዙ ሰው በጣም ያጋጨ አይቻለሁኝ ዛሬ ያው በቀደም በሄድኩበት መንገድ አልሄድኩም ኤኒዌይ ሳልፍ ግን አይቻለሁ ተዘግቷልኝ ሰሞኑን ጥንታዊቷ ኢየሩሳሌም ሄደሽ ነበር ጾሙ እንዴት ይዟቸዋል እስላሞች እዛም አካባቢ ያው ጥበቃ በጣም ብዙ ነው ያለው በጣም ከምትጠብቀው በላይ ግርግር አለ ግን እግዚአብሔር ይመስገን ያው እንደ በፊቱ ብዙ ጊዜ እንደሚፈጠረው ችግር ካሁን ደህና ነው እግዚአብሔር ይሄንን በሰላም ያሳልፈው አሁን ያለው ግርግር ስታዩ ብዙ ነው ጥበቃውም ደግሞ በዛው ልክ በጣም የተነከረ ነው ወደ ሌላ ጉዳይ ከማለፋችን በፊት አጠቃላይ ጥያቄ እንግዲህ በውጭ ሀገር የሚገኙትን ኢትዮጵያውያን ብዙዎችን ታነጋግራለሽ በአሁኑ ወቅት እስራኤል ያለችበትን ተጨባጭ ሁኔታ ድልም በድል የመቀዳጀቷን ሁኔታ እንዴት ነው የሚመለከቱት እንደገና እስኪደምልኝ ውጭ ሀገር ከሚገኙ ኢትዮጵያውያን ወገኖቻችን ጋር በየጊዜው ትገናኛለሽ በዚህ ጉዳይ ነው አንቺ ኃላፊነት ያለሽ በእኛ በኩል ይሄን በአሁኑ ወቅት እስራኤል ድልን በድል መቀዳጀቷን እንዴት ያያሉ አሁን በይፋ በደንብ አልተነገረም እንጂ ሁሉም ሰው በቤቱም ሆነ በእርስ በርስ ሲያወራ የታወቀ ነው እስራኤል እንዳሸነፈች አሁን ምንድነው እነዚህ 59 የተያዙ ታጋቾቹ እስራኤል እንዴት እነሱን ማስለቀቅ አቃታት ወይም ደግሞ በወታደር ኃይል ሂዳ እንዴት አስወጣቸውም የታገቱትን ማለት ነው እና እሱ ነው አሁን ብዙ ጊዜ ለብዙ ሰው አከራካሪና በጣም ደግሞ ሞር ምንድነው እርስ በርስ ያላችሁ ይሄን ነው አሁን ብዙ ጊዜ የሚጠይቁኝ እርስ በርስ ያላችሁት እዛ ሰላማዊ ሰልፍ የሚደረገው ለሐማስ ልብ ነው የሚሰጠው እና ለምንድነው እናንተ እርስ በርሳችሁ የማትመካከሩና ተነጋግራችሁ ነገሮችን የማትፈቱት ለባዕድ አሳልፋችሁ የምትሰጡት በምንድነው ይሄንን ነገር ነው ብዙ ጊዜ አሁን የሚጠይቁኝ ግን አንዳንድ ጊዜ ደግሞ ለህዝብ ግልጽ ያልሆነ ብዙ ነገሮች አሉ ቤተሰብኛ አባት እናት ሆነት ልጅ ስታሳድግ ብዙ ጊዜ ለልጆች የማትነግራቸው ነገሮች አሉ ራሳችን ያን ነገር ምን ሰራውና መንግስት ደግሞ ለህዝብ አንዳንድ ጊዜ ሁሉንም ነገር ይፋርጎ ለማይናገረው የራሱ የሆነ ነገር ሊኖረው ይችላል ያን ደግሞ በሂደት ነው የምናየው ግዴታ ዲሞክራሲ ስለተባለ ሁሉም ነገር ዛሬ ዝርግፍ ብሎ ይነገረን ማለት አንችልም በበቂ በመንሆንበት ሰዓት ላይ አንደርስታንድ በመናረግበት ጊዜ ነው በወቅቱ ሲነገረን ነው እንጂ አይ ዛሬ ይሄ ነገር ካልሆነ ብለን የምንለው የለም በሂደት የምናየው ነገር ነው ብዬ ነው ሁሉ ጊዜ የምላቸው ያው በብዛት ብዙ ጊዜ እንደኛ ጥያቄ እንደሚሆንብን እነሱን ጥያቄ ሆነባቸዋል ግን ነገሮቹ ደግሞ ቀስ በቀስ
ግልጽ እየሆኑ ይሄዳሉ። ማሸነፍ እንዳሸነፍን እርግጠኛ ነን። ይሄ ነው ትልቁ ነገር ብዙ ዋጋ ተከፍሎ። ኦኬ መልሹ አንቺ በተቻለ መጠን ህብረተሰባችን አካባቢ አገልግሎት ለመስጠት የተለያዩ እንቅስቃሴዎችን ታደርጊያለሽ። ከጥቂት ወራት በፊትም በሰፊው ተነጋግረን ነበር። አሁን ሰሞኑን የምታድሽልን ምንድን ነው? አሁን ምንድነው ወደ ያው በፊትም የምሰራው ቱሪዝም ነው። ትኬት መሸጥ፣ መኪና ማከራየት፣ ሆቴሎች እንደዛ አይነት ነገር ነው። ለተወሰነ ጊዜ ጋፕ አድርጌ ወደ ሆቴል ነበረ ብዙ ጊዜ ትኩረት አድርጌ የነበረው። አሁን ግን ደግሞ በቱር ጉብኝት መሄድ ለሚፈልግ ሰው ትኬት፣ የአውሮፕላን ትኬት የትም ቦታ ማለት የትኛውም የዓለም ክፍል ማለት ነው። የትኛውም ዓለም ይሄ ነው አይደለም። የትኛውም ዓለም ላይ መሄድ ለሚፈልግ ሰው በመርከብም ሆነ ደግሞ ለመጓዝ በተለያየ ነገር የሚፈልገውን ስለ ቱሪዝም፣ ስለ ቱር፣ ስለ ጉብኝት የተመለከተ ነገር ሁሉ በዛውም ደግሞ አማካሪ ነኝ። እንደገና የሆነ ማስሉል የሚፈልጉትን ነገሮች ደግሞ አብረን ተቀምጠን ከተጓዡ ጋራ ያን ነገር አሬንጅ ማድረግ እንችላለን። 1 ቀን 2 ቀን 3 ቀን 5 ቀን ከሆነ የሚሄደው አገር ያንን አይተው መመለስ ያለባቸውን ምን ያህል ገንዘብ እንደሚያስፈልጋቸው በምን ወቅት ቢሄዱ ጥሩ እንደሆነ በምን ወቅት ቢሄዱ ደግሞ ወያገሩ አመት ባል ይሆናል አንዳንድ ነገርና ያን ነገር ቁጭ ብለን እንመካከራለን። ስለዚህ በሰፊው አሁን ተመልሰናል። ሌሎችም ጓደኞች አብረውኝ የሚሰሩ አሉ። መደወል ይችላሉ ኤኒታይም። ስለዚህ እንደዚህ አይነት ነገሮችን ለማግኘት እንግዲህ ሰፋ ያለ ውይይት ነው የሚያስፈልገው። በአንድ ጊዜ ማስታወቂያ ብቻ አይደለም የሚለየው። ደጋግመን እናነጋግርሻለን። ግን እንዲያገኙሽ ስልክ ቁጥርሽ እንድትገልጪልን። ኦኬ ስልክ ቁጥር 054 626 0338 ዋትስአፕ ላይም ድጋሚው ስልክ ቁጥሩን እሺ 054 626 0338 በዋትስአፕ የሚላኩልኝ ቀጥታ መደወል ይችላሉ። ዋስትናም ሁሉንም ነገር ኢንክሉድ በጠቅላላ በተለይ ልብ ማድረግ ያለብሽ ዋስትና ጉዳይ ነው። ኢትዮጵያ ዋስትና ባለፈው ጊዜም ስንነጋገር ሰምተሻል፣ ታውቂያለሽ። ዋስትና ገብቶ መሄድ ያስፈልጋል። ቢታመሙ ምን ቢሉ ይሄን ነገር ሁሉ በሚገባ ታብራራላቸዋለሽ አይደል እንዴ? አዎ በሚቀጥለው በስነ ስርዓቱ እንነጋገራለን በሰፊው። ይሄ ትክክል ነው። እኛ ስላልተለመደ ብዙ ጊዜ አናረግም። ሂደን ግን ዋጋ የሚከፈለው በጣም ብዙ ነውና ይሄንን ያው ህዝቡ ከኔም ገዛ ከኔም አልገዙም ይሄንን ነገር ሂሳብ ያድርጉት ብላለሁ። ለዚህ ለሚያዳምጠን ህብረተሰብ ዋስትና ሳይገቡ ይብን ለ3 ቀንም ቢሆን ዋስትና ሳይገቡ ከሀገር አይውጡ ብዬ ነው የምመክረው። የምጨምረው አለ ከዚህ በተጨማሪ ምንም ነገር ያው ትንሽ ልጨምርሽ። መውጣት መዝናናት ህብረተሰባችን ቢለምድ ደስ ይለኛል። ለየት ያለ ባህል፣ ለየት ያለ አገር፣ ለየት ያለ ከኛ ቋንቋ ብዙ ነገሮች አይተን በትንሽ ብር ብዙ ብር ስላለ አይደለም። አሁን አንዳንድ ጊዜ ጉብኝት ሰው ይውጣ ሲባል በጣም ሀብታም የደላው ጊዜ ሞላለት ነው የሚመስለን። ቀጥይ የሚመስል የኛ ብዙ ጊዜ አስተሳሰባችን እንደሱ ነው የምናስበው። የግዴታ ጊዜ ስላለ ገንዘብ ስለሞላ ወይም ደግሞ የሆነ ነገር ልጆቹ አድገው ጦረታ ወጥቼ እንደዚህ ነው ብዙ ጊዜ የምንለውና እንደሱ ባይሆን በመሃል ላይ ይሁን 4 ቀን 5 ቀን ረፍት ወስደን 3 ቀን ረፍት ወስደን ቱርክ አሁን እንኳን ጥሩ አይደለም ግን ያቫን አሁን እንደ ግሪክ ካፍርስቲን የመሳሰሉ ትንሽ እንደዚህ ኢሮፓ ሀገሮች ወጣ ብሎ ተዝናንቶ ሲመለሱ ለኑሮም ሆነ ለስራም ኢነርጂ ነው እንደገና ይጨምረን ሞር በደንብ ጥሩ ነው የምንሰራው። ህይወታችንን ይለመልማል እና የኛ ህብረተሰብ ቱር የሚለውን ነገር በመልካም አስተሳሰብ ወስዶ ቢዝናና እመክራለሁ። ግዴታ ብዙ ገንዘብ አያስፈልግም። ይሄንን ነው ሂሳብ ማድረግ ያለባቸው። እንደገና ጦረታም እስከሚወጡ ልጆቹ አድገው ከቤት እስከሚወጡም ደግሞ ግዴታ መጠበቅ የለባቸውም። ኦኬ መልሹ ሰሞኑን እንደገና ደግመን እናነጋግርሻለን። መደም ተዘጋጂ እና ተጨማሪ ውይይት ይኖረናል። ኢየሩሳሌምንም እንግዲህ በሰፊው ትከታተይልናለሽ። በጣም እናመሰግናለን ስለሰጠሽን አስተያየት። እሺ ፋሲል ደህና ሁኑ።